what is liability, what is asset? ምንድነው liability, ምንድነው asset? Asset is something tangible የሆነ ኦን የምታረገው ነገር ነው አይደል? it could be ቤት ሊሆን ይችላል, it could be መኪና, something tangible የሆነ ነገር ነው asset መስለኛል። asset የምንለው ቤት ሊሆን ይችላል, ባንክ የምናስቀምጠው የኢንቨስትመንት ምናምን ሊሆን ይችላል። መኪና ግን ሊያቢሊቲ ነው፣ ምክንያቱም እየቀነሰ ነው የሚሄደው። ምናልባት በኢትዮጵያ እየጨመረ ሲሄድ ወደ ኢትዮጵያ አሴት ልንለው እንችላለን። በዚህ ግን ሊያቢሊቲ፣ ምክንያቱም መኪና ስንገዛት እየቀነሰ ልብሶች ምናምን የምንጠቀመው ያው ሊያቢሊቲ ይመስለኛል። ያኛው ግን አሴት ግን ቤት ይሆናል፣ ባንክ የምናስቀምጠው፣ ምክንያቱ የወለድ የምናስቀምጠው ወይም ኢንቨስትመንት ደግሞ እንደ ተስላ አንዳንድ ያሉት እንትኖቹ ስታኮቹ ገዝተን እንደ ሀውስ እንደዛ ይመስለኛል። ያ አሴት ኤኒቲንግ በቃ ቤትም ሆነ አይ ቲንክ ኢቭን መኪና አሴት ሊሆን ይችላል as long as ማኒ የሚያመጣ ከሆነ ከፖኬታችን ብር የሚወስድ ከሆነ ላይቢሊቲ ነው። መኪና ለምሳሌ ገዝተን ስነዳው and basically over time lose እያደረገ ነው value, equity ምናምን ቢልድ እያደረገ አይደለም። ግን ገዝተን መኪናው ኡበር ከነዳንበት እና ማንዝሊ ኢንካም ካመጣ ከላያቢሊቲ ወደ አሴት ይቀየራል። እና ቤትም አይ ገስ ቤትም አሴት ተብሎ ነው የሚታሰበው። ግን አይ ቲንክ ኦቨር ታይም ኤኩቲ ቢልድ ቢያደርግም ማንዝሊ ከኪሳችን ብር የሚያስወጣ ነገር ነው። ለምሳሌ ሞርጌጅ አለ እና ቤት ገዝተን እየኖርንበት ግን ለምሳሌ በጎን ብናከራይ ወይ የገዛነው ቤት ለኢንቨስትመንት ሆኖ ሞርጌጅ ብንከፍልም ኢንካም የሚያስመጣ ነገር ለቢዝነስ ብንቀይረው ቤቱ ወይ ደግሞ ግማሹን ብናከራየው ቢልድ ያደርጋል ኦቨር ታይምም ኤኩቲም ፕላስ ማንዝሊ ኢንካምም ካስመጣ ያ ቤት ኢቨንቹዋሊ ከኛ ማይጠይቅ ነገር ከሆነ አሴት ይባላል። ማንዝሊ እኛን ብር የሚጠይቅ ከሆነ ግን ላያቢሊቲ ይባላል። I think that's how I understand it. ኦኬ፣ እንደ አሴት አሁን እንደተረዳው ልግለጸው። ገንዘቦችን ሊያመጣልን የሚችሉ ነገሮች ለምሳሌ አሁን ዲጂታል ፕሮዳክቶችን ገንዘብ ያመጣልናል። ሬንታል ቤት ብንከራይ የምናመጣልን ኦንላይን ቢዝነሳችን ኢንቨስትመንት እንደ አሴት ሊሆን ይችላል አይደለ? ሊያቢሊቲ ደግሞ ከኪሳችን የሚወስድብን ለምሳሌ እንደ ክሬዲት ካርድ ዴቢታችን አይደለ? የመኪና የካር ፔመንት ሎዋንስ እነዚህ ሁሉ እንደ ሊያቢሊቲ ይሆናል ማለት ነው። ኦኬ፣ አሴት ማለት ወደ ኪሳችሁ ብር የሚያስገባ ነው። ሜሮን ለማድረስ ነው። ለምሳሌ አንድ ቤት 300,000 ብንገዛው እና የምንከፍለው ሞርጌጅ ብቻ ከሆነ ለምሳሌ የምንከፍለው ሞርጌጅ 2,000 ቢሆን እና እኛ እዛ ብንኖር ሊያቢሊቲ እናደርጋለን ማለት ነው። እያጠፋ ነው ቢካዝ ወደ ኪሳችን እያመጣ ነው አይደለም፣ እያወጣ ነው። 2,000 እያወጣ ነው ያለው። አከራይተነው 2,500 አከራይተነው 500 ተጨማሪ ሞርጌጅ ከፍሎ 500 ተጨማሪ ካመጣ ግን ወደ አሴት ተቀይረዋል ማለት ነው። መኪናም እንደዛ፣ መኪና ልክ እንደገዛ ነው ተመልሰን ብንሸጠው ዋጋ ያውን ቀለቀላል ላይክ ወደ ታች ነው የሚሆነው። ሶ ኢሚዲየትሊ ሊያቢሊቲ ነው መኪና ማለት ነው። ወደ አሴት መቀየር ይቻላል? አዎ። እንዴት? ወደ ኡበር ወደ ትሮ በመቀየር ብር እንዲሰራ መኪናው እንዳያርፍ በማድረግ ወደ አሴት መቀየር ይቻላል ማለት ነው። ግን መኪና በተፈጥሮ ኡበር ካልነዳን፣ ሊፍት ካልነዳን ወይም ወደ ትሮ ካላከራየ ነው ወይም ወደ የሚከራይ የሆነ ለምሳሌ ወርሃዊ ክፍያው 300 ከሆነ 400 ካላመጣን ኢቨን 320 ካላመጣን 20 ተጨማሪ ካላመጣን ሊያቢሊቲ ነው ማለት ነው። ስለዚህ ሊያቢሊቲ ማለት ከኪሳችን ብር የሚወስድ ማለት ነው። መኪናው ልክ ሲወጣ 20,000 የገዛ ነው
አንድ ሳምንት ቆይተን ኢቭን the next morning ብንመልሰው ወደ ዲለሩ በ20 ሺህ አይገዛው ምናልባት 15 ሺህ ነው የሚገዛው ቫልዩ ይወርዳል ስለዚህ ሊያቢሊቲ ማለት እያየ ነው ዲፕሪሺየት የሚያደርገው ወደ ታች የሚሄደው ማለት ለምሳሌ መኪና አሴት ማለት ግን እያየ ነው ቫልዩ የሚጨምር ማለት ነው አከራይተን ምን ይሁን ወደ ላይ ቫልዩ የሚጨምር ማለት ነው ለምሳሌ ቤት ኢኩዊቲ ምናምን ሊኖረው ይችላል እዛ ብንኖር ለምሳሌ በቆየን ቁጥር አፕሪሺዬሽን ያደርጋል አይደል ቤት ግን ተከራይተን የምንከፍለው ከኪሳችን የሚወጣ ምንም ተጨማሪ like 2000 ሞርጌጅ ሆኖ 2000 እየከፈልን የምንኖር ከሆነ ተጨማሪ like even 20 ብር 500 ብር 1000 ተጨማሪ ከሌለን ይሄ ቤት ሊያቢሊቲ ይባላል ድራይን እያደረገ ነው ስለዚህ ይሄ ላይ አይተን ነው ማወቅ ያለብን እንደገና እነዚህ ስታኮቹም በደንብ አውቀን ከገባንበት አሴት ይባላሉ ለምንድን ነው አሴት የሚሆነው አሴት የሚባልኩ ቫልዩ አድ ማለት ነው ወደ ህይወታችን ቫልዩ አድ የሚያደርግ ማለት ነው መኪና ቫልዩ አድ ያደርግ አንለስ ወደ ኦቨር ካልቀየር ነው ማለት ነው ወደ ትሮ ካልቀየር ነው ማለት ነው ኤኒቲንግ ቫልዩ አድ የሚያደርገው አሴት ይባላል ኤኒቲንግ ቫልዩ የሚቀንስልን እንትን ሊያቢሊቲ ማለት ነው ሊያቢሊቲ ይባላል ሶ ለምሳሌ ኤለን ማስክ ብር እንደሌለው ታውቃላችሁ ኦኬ ኤለን ማስክ ብር የለው ደሞዙ $1 ነው በአመት ደሞዙ $1 That's really hard to believe ሁሉ የሱ ቫልዩ በስታክ መልክ ነው ያዘው ሁሉ በስታክ መልክ ስለያዘው ወደ ባንክ ሲሄድ የሆነ ካምፓኒ ቦሪንግ ካምፓኒ የሚባላለው ስታርሊንክ የሚባላለው የሌለው ካምፓኒ የለም ተስላ አለ ሁሉ አለ እሱ የሚከፍተው የስታኩ ቫልዩ ታይቶ በዛ ምትክ ነው እንትን የሚሰጠው ብር የሚሰጠው ካምፓኒ ለመክፈት ማለት የሱ ደሞዝ ግን $1 ነው በአመት በወር አይደለም በአመት $1 ነው why because ታክስ መክፈል አይፈልግም አሁን ብሩ ካወጣው ስታክ ከሸጠ ብዙ ታክስ ይከፍላል በቢሊየንስ ይከፍላል ይሄ መክፈል አይፈልግም እንዳለ በስታክ መልክ ለልጆቹ ማስተላለፍ ነው የሚፈልገው ስለዚህ ምንድነው የሚያደርገው በአመት $1 ሳላሪ አለኝ ብሎ ለታክስ ፋይል ያደርጋል የትም ሲሄድ ተስላ የሚባል ቦሪንግ ካምፓኒ የሚባል ስታርሊንክ የሚባሉ ካምፓኒዎች ለትራንስፖርቴሽን እንደከፈሉለት የፕሌን ቻርተር እንደከፈሉለት ሳይን ይደረጋል ማለት ነው ከዛ የሆነ ሲፈልግ በስታክ ቫልዩ ተለክቶ ብር ያወጣል ከባንክ የፈለገው ካምፓኒ ከፍታል ማለት ነው it is mostly symbolic not where they make money when CEO or founder says they are paid $1 a year it's just official salary on paper they usually earn much more ila stock award አላቸው stock options አላቸው bounce based and company performance አላቸው equity value increase as company grows የሚላላቸው በዚህ መልክ ነው የሚያስቀምጡት ሁሉ ማለት ነው ለባንክ ብድር ሲፈልጉ በዚህ መልክ ነው የሚሰጣቸው እንጂ ባላቸው የሚቆጠር ብር ሳይሆን በዚህ ነው የሚሰጣቸው ግን ያ ብር በስታክ መልክ ስላለ የፈለገው ብድር ማውጣት ይችላል because equity ለዛ ነው ያመጣው ዛሬ because በደንብ አሴት ምንድነው ሊያቢሊቲ ምንድነው ከገባን ፓሲቭ ኢንካም ምንድነው አክቲቭ ኢንካም ምንድነው ከገባን ቢዝነስ ቀላል ነው ወደ ሀብት ወደ ቢዝነስ ምናምን ስንመጣ we have to understand the business ምን አይነት ጉዞ መሄድ እንዳለብን ማወቅ አለብን because ይሄ ተርሞቹ ይሄ ምንድነው 72 36 24 18 12 9 6
የሚባሉ ተርሞቹ ካላወቅናቸው ትርጉም የለውም። 72 የሚባለው አሜሪካ ሲገባ መጀመሪያ ይሄ ነው የተማርኩት። 72 ማለት ያለን ብር በስንት ጊዜ ዳብል ይሆናል የሚለው 72 ማለት ለምሳሌ የሆነ ሴቪንግ 10,000 አስገብተን መቼ ነው ዳብል የሚሆነው የሚል አናሎጂ ነው ያለውና ቀበታችን ጠበቃ አድርገን ጉዞውን እንጀምር ማለት ነው።